በህይወታችን ላይ እግዚአብሔር ደስቲኒያችንን መጻፉና ለኛ ያለውን ሐሳብ መመዝገቡ ብቻ በህይወታችን ወደ ጻፈልን ነገር እንድንገባ ያደርገንም። እንድንገባ የሚያደርገን የሰማይ ኃይል አለ። we need divine enforcement። መለኮታዊ እገዛ ያስፈልገናል። ወደ ህልማችን እንድንሄድ መለኮታዊ እገዛ ያስፈልገናል። የተጻፈልን እንዲፈጸም መለኮታዊ እገዛ ያስፈልገናል። እግዚአብሔር ያለው በህይወታችን ላይ እንዲፈጸም ሰማይ ለኛ መስራት አለበት። በህይወታችን ታላቁ ጦርነት እግዚአብሔር ወደ ሰጠን የህይወት ዓላማ የመሄድ ጦርነት ነው። that's the greatest battle። በህይወት ላይ በሰው ህይወት ላይ ያለ ታላቁ ጦርነት እግዚአብሔር የጻፈለትን መኖር ነው። ጠላት በህይወታችሁ ላይ ታርጌት የሚያደርገው የተጻፈላችሁ እንዳይሆን ነው። ዴስቲኒያችሁን ዳይቨርት ማድረግ ይፈልጋል። መንገዳችሁን ማስቀየር ይፈልጋል። he will fight you ከመጨረሻው። remember እያንዳንዱ የህይወት ጦርነታችሁ ያለው ወደ ዓላማችሁ እግዚአብሔር ወደ ሰጣችሁ ነገር ለመሄድ እየሞከራችሁ ስለሆነ ነው። ዝም ብላችሁ ብትኖሩ ህይወት ይቀላል። ወደ ዴስቲኒያችሁ መሄድ ስትፈልጉ there is a fight resistance። ህይወታችሁን የሚገዳደራል። ጠላት ታርጌት የሚያደርገው ነገር እግዚአብሔር የጻፈላችሁ እንዳይከናወን፣ ያ መጽሐፍ እንዳይከፈት ነው። ያ ኢንፎርስ እንዳይደረግ ነው። ከንጉሱ ፊት መውጣት የሌለባችሁ ለዚህ ነው። ከእግዚአብሔር ጋር ያላችሁ ፌሎሺፕ ነው ዴስቲኒያችሁና ፐርፐዛችሁ ኢንፎርስ የሚያደርግ። መጽሐፍ ቅዱሳችንን ከዳንኤል በፊት መክብብ 8:3 እናወጣና ከዛ ደግሞ በዳንኤል 7:10 ላይ ያለውን ሁለት ቃል አንብበን ዛሬ በትንሽ ደቂቃ ውስጥ የእግዚአብሔርን ቃል አካፍላችኋለሁ። because ያለን ደቂቃ ትንሽ ስለሆነ ነው እንጂ ጊዜ ባገኝ አይበቃኝም ነበር። praise God amen hallelujah። so አንድ ጊዜ አንድ ቸርች ላገለግል ሄጄ ስንት ሰዓት አለኝ አልኩት ፓስተሩን። አይ 3 ሰዓት ያህል አለ አለኝ። so እኔ ምሬን ስለመሰለኝ 3 ሰዓት ሰበኩ። ጌታ ይባረክ። ከዛ ሲጨርስ ፓስተር የምራረከው እንዴ አለኝ። of course 3 ሰዓት ስትለኝ እንግዲህ ስለማያልቅ ነው አልኩት። praise God ምንጩ አያልቅም። አሜን። so በአጭር ደቂቃ ውስጥ ወይም አንድ ሰዓት ባልሞላ ጊዜ ውስጥ I want to give you something። እሱም ደግሞ ሰሞኑን የጀመርነው ሐሳብ ነው። አሜን። ከንጉስ ፊት ፈጥነህ አትውጣ ወይም ተጣድፈህ አትውጣ በሚል ሐሳብ እየተነጋገርን ነው። መክብብ 8:3 እና 4 እንደዚህ ይላል። ከንጉስ ፊት ተጣድፈህ አትውጣ፣ የወደደውን ማድረግ ስለሚችል ለጥፋት አትሰለፍ። የንጉሱ ቃል የበላይ ስለሆነ እርሱን ምን ታደርጋለህ ማን ሊለው ይችላል? praise God አሜን። በአንድ እጃችሁ ደግሞ ዳንኤል አውጥታችሁ ከሆነ ዳንኤል ምዕራፍ 7:10 ደግሞ እንደዚህ ይላል። አዲሱ መደበኛ ትርጉም ነው ማነበው። እንደዚህ ይላል። የእሳት ወንዝ ከፊት ለፊቱ ፈልቆ ይፈስ ነበር፣ 1000 ጊዜ ሺዎች ያገለግሉት ነበር፣ 1000 ጊዜ 1000 በፊቱ ቆመዋል። የፍርድ ጉባኤ ተሰየመ፣ መጽሐፍትም ምን አሉ ይላል ተከፈቱ። praise God አሜን። so ትናንትና ስናይ የነበረው ሐሳብ ምንድነው? ለምንድነው ከንጉሱ ፊት ወይም ደግሞ ከዳኛችን ፊት? እንግዲህ እግዚአብሔር አምላካችን አባታችን ነው። አሜን። ወዳጃችን ነው፣ ንጉሳችን ነው፣ ዳኛችንም ነው። so ለምንድነው ከንጉሱ ፊት ፈጥነን መውጣት የሌለብን ብለን ትናንትና ስናይ፣ ምክንያቱም በንጉሱ ፊት መቆየት በዳኛችን ፊት መቆየት የኃይል ሰው ያደርገናል። አሜን። የአውቶሪቲ ሰው ያደርገናል፣ የስልጣን ሰው ያደርገናል። ነገሮቻችንን የምንጋፈጥበት ደረጃ እንዲቀየር ያደርጋል። ሃሌሉያ አሜን። ነገሮቻችን የምንጋፈጥበት ሌቭል ይቀየራል። ከጠላቶቻችን ጋር ፊት ለፊት መጋፈጥተን በሃየር ሌቭል praise God አሜን። በሌላ ሌቭል ከጠላቶቻችን ጋር የምንጋፈጥበት ጊዜ እና አቅም የሚሰጠን በንጉሱ ፊት መቆየት ስንችል ነው። ሃሌሉያ። ያ ብቻ አይደለም። እግዚአብሔር ዳኛችን ስለሆነ የእግዚአብሔር ዙፋን የፍርድ ዙፋን ስለሆነ ዛሬ ማሳያችሁ ሐሳብ ይሄ ነው። በንጉሱና በዳኛው ፊት መቆየት ያለብን ምክንያቱም በእግዚአብሔር ፊት በዳኛችን ፊት መጽሐፍት ስለሚከፈቱ ነው። ሃሌሉያ አሜን አሜን። መጽሐፍት ምን ያደርጋሉ? ይከፈታሉ። ዛሬ ይሄንን ነገር ባጭር ነገር መንፈስ ቅዱስ እንደው ልባችሁ ላይ ያኖረዋል። ጌታ ይባረክ። I don't know how much ምን ያህል እንደ ነገር ውስጣችሁ እንዲገባ እንደምናፈቅ you have no idea። I know መንፈስ ቅዱስ ያግዘናል። አሜን። በንጉሱ ፊት መቆየት ያለብን ምክንያቱም
በዳኛችን ፊት መጽሐፍት ምን ያደርጋሉ? ይከፈታሉ። ዳንኤል ነው ሲያይ እንደዚህ ያለ እልፍ ጊዜ እልፍ በፊቱ ቆሟል። የፍርድ ጉባኤ ምን አለ ይላል? ተሰየመ። ከዛስ መጽሐፍትም በፊቱ ምን አደረጉ? ተከፈቱ። መጽሐፍት ሲል መጽሐፍ ቅዱስ ቢያንስ ለ6 አይነት መጽሐፍት ይናገራል። ቶሎ ብዬ ነግራችሁና ከዛ አንዷ ላይ ነው ዛሬ ምን ቆየው። ምን አይነት መጽሐፍ ነው ያለው? በመንፈሳዊ ዓለም መጽሐፍ አለ። እግዚአብሔር ይጽፋል። አሜን። እግዚአብሔር ጸሐፊ ነው። ፕሬዝ ጋድ። እግዚአብሔር ይጽፋል። ስለዚህ መጽሐፍ ቅዱስ ቢያንስ ለ6 አይነት መጽሐፍቶች ይናገራል። ከዛ በላይም ካወቃችሁ ደግሞ ቴክስት አድርጉልኛላችሁ። የሚቀጥለው ስብከት ላይ ጨምራለሁ። ጌታ ይባረክ። አሜን። 6ቱን ያሁን ነግራችኋለሁ። ነምበር 1 የመጀመሪያው there are books አያችሁ በመንፈሳዊ ዓለም መጽሐፍት አሉ። የመጀመሪያው መጽሐፍ በመዝሙር 69 ቁጥር 27 ላይ የምናገኘው ነው። እንደዚህ ይላል፣ በበደላቸው ላይ በደል ጨመረባቸው፣ ይቅርታንም አታድርግላቸው፣ ስሞቻቸውም ከሕያዋን መዝገብ ወይም ደግሞ ከሕያዋን መጽሐፍ ነው የሚለው ይደምሰስ ይላል። there is a book ምን የሚባል ሕያዋን የተመዘገቡበት። ሃሌሉያ አሜን አሜን። ከዛ ሲቀነሱ ከዛ ይወጣሉ ማለት ነው። ስለዚህ የሕያዋን መዝገብ አለ በሰማይ በእግዚአብሔር ፊት ይከፈታል። ሁለተኛው መጽሐፍ በመንፈሳዊ ዓለም መጽሐፍ የሚለው መጽሐፍ ቅዱስ ምንድነው? የምታገኙት ደግሞ ይሄን በመዝሙር 56 8 እና 9 ላይ ነው። ምን ይላል? የመንከራተት ቀኖቼን ቆጥረሃል፣ እንባዎቼንም በጠርሙስ ውስጥ አስቀምጠሃል። ፕሬዝ ጋድ። አዲሱ ትርጉም ነው የሚለው። እግዚአብሔር ጠርሙስም አለው። መጽሐፍ ብቻ ነበር ያልኳችሁ፣ እሱን ሌላ ቀን ነግራችኋለሁ። እንባዎቼን ታስቀምጣቸው አለ፣ በጠርሙስ ውስጥ አስቀምጠሃል፣ ከዛስ እያንዳንዳቸውንም መዝግበሃል ይላል። ስለዚህ there is a book እግዚአብሔር ሕያዋን የሚጽፍበት መጽሐፍ አለው። እግዚአብሔር የሰዎችን እንባ የሚመዘግብበት መጽሐፍ አለው። praise god። ለዚህ ነው እግዚአብሔር የማይረሳ አምላክ የሆነው because everything is recorded። ሃሌሉያ አሜን አሜን። ሌላኛው ሶስተኛው መጽሐፍ ምንድነው? ፊልጵስዩስ 4:3 ላይ እናገኘዋለን። አሁን አንተ ታማኝ የሥራ ባልደረባዬ ሆይ ወንጌል በማሰራጨት ረገድ ከኔ ጋር ከቀለሚንጦስ ጋር እንዲሁም ደግሞ ስማቸው በሕይወት መጽሐፍ ከተጻፉት። ሶስተኛው መጽሐፍ ምንድነው? የሕይወት መጽሐፍ። ፕሬዝ ጋድ አሜን አሜን። አያችሁ የሕያዋን መጽሐፍ አለ፣ የእንባችን መጽሐፍ አለ። ከዛ በኋላስ የሕያዋን ደግሞ ወይም ደግሞ የሕይወት መጽሐፍ አለ። ሶስተኛው መጽሐፍ ነው። አራተኛው መጽሐፍ የሥራችን ወይም ነው እግዚአብሔር ስለሱ ወይም ስለስሙ ያደረግነውንም ሆነ የትኛውንም የሰራነውን ሥራ የሚመዘግብበት መጽሐፍ አለ። ሃሌሉያ። ለዚህ ነው ከሰው ይኸውላችሁ አሁን ይሄ አስተምሮ ውስጣችሁ ከገባ በኋላ ጉዳያችሁ ከሰው ጋር ይገላገላል ማለት ነው። ከሰው ጋር ታቆማላችሁ because everything is recorded። እንደዚህ ይላል the book በራእይ ምዕራፍ 20 ቁጥር 12 ሙታን ታላላቆችና ታናናሾችን በዙፋኑ ፊት ቆመው አየሁ፣ መጽሐፍትም ተከፈቱ። ስንት መጽሐፎች ናቸው? ብዙ ናቸው። ይሄ ሁለተኛው ሬፈረንስ ነው። እግዚአብሔር በመጨረሻ ቀን በፍርድ ወንበር ላይ ሲቀመጥ የሚከፍተው መጽሐፍ ነው። እግዚአብሔር በዳኝነት ዙፋኑ ላይ ሲቀመጥ የሚከፍተው መጽሐፍ ይከፈታል። ይሄኛው መጽሐፍ ደግሞ አለ ሌላ መጽሐፍ እርሱም የሕይወት መጽሐፍ ተከፈተ። ከዛስ ሙታንም በመጽሐፉ ተጽፎ በተገኘው መሰረት እንደ ስራቸው መጠን ተፈረደባቸው ይላል። ስራቸው ደግሞ የተመዘገበበት መጽሐፍ አለ። ሃሌሉያ። ለዚህ ነው የመጽሐፍ ሰው ከሆናችሁ በቃ ከጌታ ጋር እየሄዳችሁ ነው ማለት ነው። ፕሬዝ ጋድ አሜን። እግዚአብሔር በጣም ብዙ መጽሐፍ አትሊስት እግዚአብሔር ቤት 6 መጽሐፍ አለ። ስለዚህ እናንተ ቤት አትሊስት 6 መጽሐፍ መኖር አለበት ማለት ነው። ፕሬዝ ጋድ አሜን አሜን። ተመልከቱ ተጻፈ። ምን አይነት መጽሐፍ? ስራቸው የተመዘገበበት። ነምበር 4 አምስተኛው መጽሐፍ ምንድነው? አምስተኛው መጽሐፍ የኛው መጽሐፍ ነገ በስፋት እናገርበታለሁ። አምስተኛው መጽሐፍ የመታሰቢያ መጽሐፍ ይባላል። ሃሌሉያ። a book of remembrance የሚባለው ነው የመታሰቢያ መጽሐፍ። ይሄኛው የምታገኙት ሚልክያስ 3:16 ላይ ነው። በዚያን ጊዜ እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማቸው። እግዚአብሔርን የሚፈሩና ስሙን ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ምን ተባለ? ተጻፈ። ይሄኛው ደግሞ it's a book of remembrance ይባላል። የመታሰቢያ የመታወስ የመጎብኛ መጽሐፍ ነው። ሃሌሉያ። ይሄኛውን ነገ እናየዋለን በጌታ ጸጋ።
ስድስተኛውና ዛሬ የምናየው መጽሐፍ በመንፈሳዊ ዓለም ላይ ያለው መጽሐፍ ነው። praise god ይሄኛው መጽሐፍ is the book of destiny ወይም ደግሞ የህይወታችን ዓላማና ፐርፐዝ የተመዘገበበት መጽሐፍ ነው። praise god አሜን 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 የሚል ወይ የህይወታችን ዴስቲኒ ወይም ፐርፐዝ ፍጻሜያችን ገና ከጅማሬው ገና ከእናታችን ማህፀን ሳንጸነስ ጀምሮ እግዚአብሔር በመንፈሳዊ ዓለምኛን አይቶ ስለኛ የጻፈው መጽሐፍ አለ። ዋው መዝሙር 139:16 እንደዚህ ይላል አይኖችህ ገና ያልተበጀውን አካሌን አዩ። መዝሙር 139:16 አይኖችህ ገና ያልተበጀውን አካሌን አዩ ለኔ የተወሰኑልኝ ዘመናት ገና አንዳቸውም ወደ መኖር ሳይመጡ በመጽሐፍህ ተመዘገቡ ይላል። ሃሌሉያ አሜን የሚል ሰው አለ ወይ? እስቲ በደንብ አሜን በሏ። እግዚአብሔር አምላክ የጻፈላችሁ መጽሐፍ አለ። ያም ደግሞ ምንድነው? ቀና ቀኖቼ ሳይመጡ። ሌላኛው ትርጉም እንደዚህ ነው የሚለው እኔ በስውር በተሰራው ጊዜ አጥንቶቼ አልተደበቁም። በምድር ጥልቅ ውስጥ በጥበብ በተሰራው ጊዜ አይኖቼ ገና ያልተበጀውን አካሌን አዩ። ለኔ የተወሰኑልኝ ዘመናት ገና ወደ መኖር ሳይመጡ በመጽሐፍ ተመዘገቡ። ሃሌሉያ every moment ይላል እንግዲያው መጽሐፍ ቅዱስ ሲናገር አይደለም ቀኖቼ ብቻ አይደሉም ማለት በቀን ውስጥ ያሉት ቅጽበቶቼ ሁሉ ተጽፈዋል ይላል። every second is recorded in the name of Jesus አሜን አሜን። እግዚአብሔር ለህይወታችን የጻፈው መጽሐፍ አለ። በአጋጣሚ የመጣን ሰዎች አይደለንም። በሁለት ሰዎች ፈቃድ የመጣን አይደለንም። በእናታችንና በአባታችን ፈቃድ ወደዚህ ምድር አልመጣንም። እግዚአብሔር ስለኛ የጻፈው አለ። እግዚአብሔር ስለኛ ያስቀመጠው አለ። እግዚአብሔር ስለኛ የመዘገበው ነገር አለ። አሜን የሚል ሰው አለ ወይ? የህይወታችን ኮንፊውዝ ከመሆኑ በፊት በተለያየ ቻሌንጅ ውስጥ ከማለፋችን በፊት እግዚአብሔር ገና ቀኖቻችን ሳይሰሩ መዝግቦ ያስቀመጠልን መጽሐፍ አለ። ዛሬ አንድ ብርሃን እንድትካፈሉ ነው የምናገረው ዛሬ። አረ ሃሌሉያ በንጉሱ ፊት መሆን ያለብን በዳኛችን ፊት መሆን ያለብን እነዚህ መጽሐፍቶች ስለሚከፈቱ ነው። ከሚከፈቱት መጽሐፍቶች መካከል a book of destiny እግዚአብሔር ስለናንተ የጻፈው በእግዚአብሔር ፊት ይከፈታል። in the name of Jesus በእግዚአብሔር ፊት ያ መጽሐፍ ሲከፈት የሚሆነው ነገር ይሄ ነው። እግዚአብሔር አምላክ ወይም ደግሞ ሰማይ ዴስቲኒያችንን ኢንፎርስ ማድረግ ይጀምራል። ኢንፎርስ ማድረግ ማለት መሰላችሁ ህግ ሊኖር ይችላል። በመድር ላይ ህግ ይኖራል አይደለም? ህግ ቢኖርም ግን ህግ የሚያስከብር ከሌለ ህግ አይከበርም። ለምሳሌ በቀይ መብራት ማለፍ አትችልም የሚል ህግ አለ። ያንን ህግ ግን ብዙ ሰው የመጠበቅ ወይም ደግሞ ያን ህግ ያለ መጠበቅ ብዙ ምክንያት ስላለው ምን አለ እዛ ጋር የሚቆም ደግሞ ህግ አስከባሪ አለ። ምን የሚል ቀይ መብራት አልፈ ይሄዳል 2000 ብር ትከፍላለህ የሚል አለ። ህግ መኖሩ ብቻ ህግ አክባሪ ያረጋንም ህግ አስከባሪ ያስፈልጋል። በህይወታችን ላይ እግዚአብሔር ዴስቲኒያችንን መጻፉና ለኛ ያለውን ሐሳብ መመዝገቡ ብቻ በህይወታችን ወደ ጻፈልን ነገር እንድንገባ ያደርገንም። እንድንገባ የሚያደርገን የሰማይ ኃይል አለ። we need divine enforcement ሃሌሉያ መለኮታዊ እገዛ ያስፈልገናል። አሜን የሚል ሰው አለ ወይ? ወደ ህልማችን እንድንሄድ መለኮታዊ እገዛ ያስፈልገናል። የተጻፈልን እንዲፈጸም መለኮታዊ እገዛ ያስፈልገናል። አረ ሃሌሉያ እግዚአብሔር ያለው በህይወታችን ላይ እንዲፈጸም ሰማይ ለኛ መስራት አለበት። ለዚህ ነው ከንጉሱ ፊት ፈጥነን መውጣት የለብን። በእግዚአብሔር ፊት በቆየን መጠን መጽሐፍቶች ሲከፈቱ ያንተም የዴስቲኒ መጽሐፍ ይከፈታል። in the name of Jesus አንድ ብርሃን በውስጣችሁ እንዲገባ ፈልጋለሁ። መጽሐፍ ቅዱስ ሲናገር ኤፌሶን 2:10 እንደዚህ ይላል ምክንያቱም እግዚአብሔር አስቀድሞ ያዘጋጀልንን መልካም ሥራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ሥራዎች ነን ይላል። አሜን አሜን። እጅ ሥራ ማለት ካስተም ሜድ ማለት ነው። ካስተም ሜድ ማለት ተደግሞ የማይሰራ ማለት ነው። praise god አሜን አሜን። እጅ ሥራ ለምንድን ነው ውድ የሚሆነው? ምክንያቱም ጊዜ ስለሚፈጅ ነው አይደለም እንዴ? ያ ብቻ አይደለም it's very unique mass production እና custom made የሚባል አለ። ህይወታችሁ ከፍ ይያለ ሲሄድ ጌታ ይባረክ አሜን አሜን። ከሱቅ ትገዛላችሁ
እናንተ የገዛችሁት ደግሞ ሌላም ሰው ሊገዛ ይችላል ያን ልብስ ገብቷችኋል ስለ ልብስ ነው ማወራው ከዛ በኋላ ትንሽ ከፍስቱ ደግሞ በጣም ወደድ ያለ ልብስ ትገዙ ደግሞ ከዛ ደግሞ የእናንተ ልብስ የሚለብሰው ሰው እየቀነሰ ይመጣል ጌታ ይባረክ አሜን አትሉም እንዴ አሜን በሉ ግድ የለም ፕሬዝ ጋድ ሃሌሉያ አሜን ለብሳችኋል ግን ሊለበስ ይችላል ግን ጥቂት ሰው ነው የሚለብሰው ከዛ ነው በጣም ከፍ ስትሉ በጣም ውስን ሰዎች እየለበሱት ይሄዳሉ የመጨረሻው ሌቭል ላይ ስትደርሱ ነው ስላላችሁ እኔ የምለብሰው ማንንም መልበስ የለበትም ትላላችሁ ያን ጊዜ ሰፊው ቤታችሁ ይመጣል ማለት ነው that's a different level አሜን 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 custom made ማለት ያ ነው custom made ሲሆን ላንተ ነው የተሰራው it's for you there is a level አንድ ጊዜ ቆይቷል የኃይሌ ገብረስላሴን ዶክመንተሪ እያየው በጣም ኢምፕሬስ ካደረገኝ ነገር አንዱ አዲዳስ ሃሌሉያ የአዲዳስ አምባሳደር ነበር አለ የአዲዳስ አምባሳደር በነበረበት ጊዜ እኛ አዲዳስ ከሱቅ ነው ገዝተን የምናረገው አይደል እንዴ ሰው ላይ አይተን ነው የምንገዛው ስለማታውቁ ነው ፕሬዝ ጋድ ኃይሌ ገብረስላሴ ቤት አዲዳስ ሄደ አልገባችሁም ቀናችሁ ቀናትም አለ ቅናት መንፈስ አለ እቤቱ ሄዶ እግሩን ለክቶ መዳፉ እንደዚህ ነው ቁርጭምጭሚቱ እንደዚህ ነው አውራጣቱ እንደዚህ ነው ትንሿ ጣቷ እንደዚህ ናት በዚህ መንገድ ነው ምን ሰራው ብለው ኃይሌ ብቻ የሚያረጋው ጫማ አዲዳስ ሰራ in the name of Jesus ይሄን የቅናት መንፈስ ሰበር ነው በጌታ በኢየሱስ this is a different level አሜን 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 መጽሐፍ ቅዱስ ሲናገር እግዚአብሔር ያዘጋጀልን ስራ እንድንሰራ አለ ሃሌሉያ በክርስቶስ ኢየሱስ እንደገና የተፈጠርን የእግዚአብሔር እጅ ስራዎች ነን ምን ማለት ነው አንቺም መስሪው ሌላ ሰው አይሰራው እግዚአብሔር ባንተ ላይ ያለው ሐሳብ ሌላ ሰው ጋር የለም ያንተን ዓላማ ሊሰርቅ የሚችል ማንም የለም nobody can take your destiny እግዚአብሔር ላንተ የሰጠው ነገር ባንተ ላይ ያለው ሐሳብ ላንተ ብቻ ነው ማለት ነው በዛ በቡክ ኦፍ ዴስቲኒ ተመስግቦ ነው ያለው you are a custom made የእግዚአብሔር እጅ ስራ እግዚአብሔር እንደ ቻይና ፋብሪካ አስገብቶ አንድ አይደለም ያስፈለፈለን he created us carefully ለዚህ ነው ዳዊት ሲናገር ግሩምና ድንቅ ሆኜ ምን አድርጌያለሁ ሃሌሉያ carefully and wonderfully ነው የሚለው በጥንቃቄና በሚያስደንቅ ሁኔታ እማልደገም ሰው ነኝ አለ ዳዊት ፕሬዝ ጋድ እስቲ አንድ ሰው እኔ እማልደገም ሰው ነኝ ይበል እስቲ አልሰማውም እኔ በሉ እስቲ ብቻዬን ነኝ በሉ እግዚአብሔር ለኔ ብቻ ዓላማ አለው ሃሌሉያ አሜንም ይሷል ወይ አረ ሃሌሉያ it doesn't matter እንዴት ወደዚህ ምድር እንደመጣችሁ ምናልባት አንዳንዴ ከተወለዳችሁ በኋላ እናቶቻችሁ ወይ አባቶቻችሁ ይነግሯቸዋል እኔ እኮ አንቺን እርጉዝ መሆኔን እኮ አላውቅም ነበር እስከ 3 ወር ይላሉ እነሱ ናቸው የማያውቁት እግዚአብሔር ግን carefully and wonderfully አሜን አሜን በጥንቃቄ ነው የሰራችሁ ቤተሰቦቻችሁ ስለናንተ ያላቸው ዕውቀት የናንተ ማንነት አይደለም አሜን ምሳሌ ወላጆቻችሁ የናንተ መጀመሪያ አይደሉም የናንተ መጀመሪያ እግዚአብሔር ነው የናንተ መገኛ እግዚአብሔር ነው ለናንተና ለኔ ህይወታችን አቃጭ እግዚአብሔር ነው ነገር ግን ቤተሰቦቻችን ምንድናቸው ወደዚህ ዓለም መግቢያ ደጅ ነው የሆኑት ዋው you are made carefully and wonderfully የእግዚአብሔር እጅ ስራ ሃሌሉያ አሜን 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 አንድ ጊዜ የሆነ ቦታ ሄድኩና በጣም ቆንጆ ምንጣፍ አየሁ ይሄንን ደጋግሜ የምነግራችሁ ውስጣችሁ እንዲገባ ነው በጣም ያምራል ምንጣፉ ስንት ብር ነው ብዬ ስለው ሊገዛ አይደለም ዊንዶ ሾፒንግ ይባላል እየዞራችሁ አንዳንዴ ስራ አስታጡ የምታረጉት ነው ይሄ ምንጣፍ እንዴት ያምራል ስንት ነው ስለው 870,000 ነው አለኝ በእኛ ኦልሞስት 1 ሚሊዮን በእኛ ማለት አሁን በዚህ ሀገር ሲመነዘር 10 ሚሊዮን ብር ማለት ነው የሚረገጥ ነው አይዟችሁ የሚበር ምንጣፍ አይደለም 10 ሚሊዮን there is a different level ለምንድን ነው እንደዚህ ሆኖ አልኩት ስለው ይሄ ፋብሪካ አልገባም አለኝ ሰዎች ተሰብስበው አለ አመታት ፈጅተው አንድ በአንድ ክራፍት እያደረጉ በዓለም ላይ ብትዞር እንደዚህ አይነት ምንጣፍ መልሰህ አታገኝም አለ አንተ ቤት ብቻ ነው የሚገባ አለኝ 1 ሚሊዮን አልከፍልም እኮ እኔ ግን አስወራዋለሁ ፕሬዝ ጋድ አሜን 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 እስቲ አውራለዋለሁ ይሄ ምንጣፍ ቤት ከገባ ሌላ ሰው ቤት ተመልሶ አይገባም how much more እግዚአብሔር አንተን ሲሰራ
እግዚአብሔር አንቺን ሲሰራ እግዚአብሔር ያንተን ዴስቲኒ ሲያቀናጅ እረ አንድ ሰው በደም አሜን ይበል እስቲ። እግዚአብሔር በእጁ ነው ተጠንቅቆ ነው የሰራ። he designed you carefully። እግዚአብሔር አንተንና እኔን በጥንቃቄ መፍጠሩ ብቻ ሳይሆን የህይወትህን ሰከንዶች በጠቅላላ በመጽሐፍ ጽፎ አስቀምጧል። መንገዱ ይሄ ነው ይላል፣ አካሄዱ ይሄ ነው ይላል፣ የሚሆነው ይሄ ነው። ነገር ልንገራችሁ there is an enemy። የህይወታችሁ ዴስቲኒ እግዚአብሔር የሰጣችሁ ፐርፐዝ እንዳይከናወን ባላጋራ አለ። ከንጉሱ ፊት መቅራቅ የለባችሁ። ለዛ ነው ለምን you need enforcement። praise God አሜን አሜን። ምን ያስፈልጋችኋል? enforcement። ሃሌሉያ። በጣም ኢምፖርታንት የሆነ ሰው ወደ ኢምፖርታንት ስብሰባ ሲሄድ፣ ባለፈው ስብሰባ ስናደርግ እዚህ ቦታ ላይ የዛሬ 2 ወር 3 ወር የቀዳሚው ነው የአርቡ ፕሮግራማችን በጣም አፌክትድ ሆኖ ነበር። ለምን? መንገድ ተዘግቶ ብቻውን የሚሄድ ሰው ነበር አስፋልት ላይ። that's what we call enforcement። አሜን አሜን። አሁን ባለስልጣን ብቻውን ቢወጣ ማንም መንገድ አይለቅለት። ነገር ግን ከመውጣቱ በፊት ከ2 ሰዓት በፊት ይወጡልሃል። ጌታ ይባረክ። አሜን አሜን አሜን። ግባ ወደዛ የሚሉ ልቀቅ ዋይ ሰውየው እኮ ስልጣን ስለሌለው አይደለም። ነገር ግን ምንም ያህል ስልጣን ቢኖረው ኢንፎርስ መደረግ አለበት። ስልጣኑ መታገዝ አለበት። ስልጣኑ አሜን የሚል አለ ወይ? ከፊቱ የሚሄድለት ሰው መኖር አለበት። መንገዱን የሚያጸዳ መኖር አለበት። የሚያስለቅቅለት መኖር አለበት። በንጉሱ ፊት መቀመጥ ሲጀምር ወደ ዴስቲኒ እንዳትሄድ የሚሰለፍ የጠላትን አገዛዝ የሚያነሳ የእግዚአብሔር እጅ ከፊት መውጣት ይጀምራል። ለምን? በንጉሱ ፊት መጽሐፍት ይከፈታል። እግዚአብሔር ሆይ ማለት አለብህ። እንደ ተጻፈልኝ መኖር አለብኝ። አሜን የሚል አለ። በህይወታችን ታላቁ ጦርነት እግዚአብሔር ወደ ሰጠን የህይወት ዓላማ የመሄድ ጦርነት ነው። that's the greatest battle። በህይወት ላይ በሰው ህይወት ላይ ያለ ታላቁ ጦርነት እግዚአብሔር የጻፈለትን መኖር ነው። ጠላት በህይወታችሁ ላይ ታርጌት የሚያደርገው የተጻፈላችሁ እንዳይሆን ነው። ዴስቲኒያችሁን ዳይቨርት ማድረግ ይፈልጋል። መንገዳችሁን ማስቀየር ይፈልጋል። he will fight you ከመጨረሻው። remember እያንዳንዱ የህይወት ጦርነታችሁ ያለው ወደ ዓላማችሁ እግዚአብሔር ወደ ሰጣችሁ ነገር ለመሄድ እየሞከራችሁ ስለሆነ ነው። ዝም ብላችሁ ብትኖሩ ህይወት ይቀላል። I don't care ብሎ የሚኖር ሰው እኮ ህይወቱን ላይ ያወጣም። እንደኔ ጌታ ይባረክ። I don't care ካለ I don't care ነው፣ በቃ በሰላም ይኖራል። ነገር ግን ወደ ዴስቲኒያችሁ መሄድ ስትፈልጉ there is a fight። resistance አለ። ህይወታችሁን የሚገዳደር አለ። ጠላት ታርጌት የሚያደርገው ነገር እግዚአብሔር የጻፈላችሁ እንዳይከናወን ነው። ያ መጽሐፍ እንዳይከፈት ነው። ያ ኢንፎርስ እንዳይደረግ ነው። ተመልከቱ፣ ጌታ ኢየሱስ ሲወለድ የኢየሱስን ህይወት ለማጥፋት ሄሮድስ በቤትልሔም የነበሩ ልጆችን ሁሉ አስገደለ። አንድ ሕፃን ፍለጋ ነው ያ ሁሉ ሕፃን ያለቀው። why? because ጠላት የኔና የናንተን ዴስቲኒ ለማስቀረት የሚችለውን ሁሉ ያደርጋል። መፈንቀል ያለበትን ድንጋይ ይፈነቅላል። ማስነሳት ያለበትን ሰው ያስነሳል። I'm telling you። ዮሴፍ ህልም አየው ሲል ጠላት ያስነሳው ወንድሞቹን ነው። will fight ይማሉ። ከህልሙ የትኛው እንደሚፈጸም እናያለን። ይሄው ያ ባለ ህልም መጣ። እንደዚህ ነው ያሉት። ይሄው ያ ባለ ህልም መጣ። will fight him። ህይወቱን እናስቀራለን። ወደ ኋላ ነው የምናስቀረው። ወደ ዓላማው አይሄድም። እናንተ ወጣቶች ዛሬ የእግዚአብሔር ብርሃን በልባችሁ ይግባ። እዚህ ቤት ያላችሁ ወጣቶች ዛሬ እግዚአብሔር ብርሃን ያደርግላችኋል ነው የምለው። አሜን አሜን አሜን። ህይወታችሁ ትርጉም ያለው ይሆናል። ህይወታችሁ ትርጉም ያለው ይሆናል። የምትኖሩለትና የምትሞቱለት ዓላማ ይኖራችኋል። ከንጉሱ ፊት መውጣት የሌለባችሁ ለዚህ ነው። ከእግዚአብሔር ጋር ያላችሁ ፌሎሺፕ ነው ዴስቲኒያችሁና ፐርፐዛችሁን ኢንፎርስ የሚያደርገው። አጃቢ የሚሰጣችሁ ፕሬዝ ጋድ ትታጀባላችሁ። አሜን አሜን። ሪሜምበር ፈርዖን የሙሴን ራእይ ለመግደል በዘጸአት መጽሐፍ ላይ ምንን ያደረገው? የእስራኤል የይሁዳ ወይም ደግሞ የእስራኤል ልጆች በሙሉ ገና ከእርግዝና ጀምረው እንዲገደሉ ወሰነ ይላል። ዋይ የሚፈልገው አንድ ሰው ነው።
አንድ ሰው መግደል ፈልጓል። ታሪክን የሚቀየር ጄኔሬሽንን ወደ ሌላ ሌቭል ውስጥ የሚያስገባ ግሬት የሆነ ዴስቲኒ በህይወቱ ላይ ያለ ዛሬ አንድ ነገር ነግራችሁ ፈልጋለሁ። እግዚአብሔር በእናንተ ላይ በጣም ስፔሻል የሆነ ዓላማ አለው። there is a special purpose and destiny in your life in the name of Jesus. ያንን ዓላማ ኢንፎርስ መደረግ አለበት። every attack ዴስቲኒያችሁ ላይ ያነጣጠረ ነው። ጠላት ቢያንስ በሁለት መንገድ ወደ ፍጻሜያችን እንዳንደርስ ይታገለናል። አንደኛው በምን ነው የሚታገለን ካላችሁ የሚሆነው ነገር ይሄ ነው። ሰዎች ፈጽመው ዓላማ የሚባል ነገር እንዳይኖራቸውና the sense of destiny and purpose እንዳይኖራቸው ያደርጋል። ምንም አይነት ሴንስ እንዳይኖራቸው፣ ምንም ነገር ፐርሲው እንዳያረጉ፣ ለምንም ነገር ህይወታቸው እንዳይነሳ ያደርጋል። it's not normal። አንዳንድ ጊዜ አንዳንድ ሰው እኔ እኮ ምንም አይመስለኝም ምንም ቢሆን ሲል ዘና ማለቱን ዓለም የሚያሳየው there is a spiritual attack። አሜን። እንዴት ምንም አይመስልህም? ጠላት ሰዎችን አታክ የሚያደርግበት መንገድ ይሄ ነው። the sense of destiny በውስጣቸው ዴስቲኒ እንዳይሰማቸው፣ ፐርፐዝ እንዳይኖራቸው፣ ለሆነ ነገር እንዳይኖሩ ውስጣቸውን ጸጥ ያደርጋል። መጽሐፋቸውን ይዘጋል። ይበላሉ፣ ይጠጣሉ፣ ይኖራሉ። ዳፋይን ደህና ነህ ስትሉት ደህና ነኝ ይላል። ክርስቲያን ሊሆን ይችላል፣ በጌታም ሊሆን ይችላል፣ አሜን ሊል ይችላል። but purpose የሚባል ነገር በውስጡ የለም። ዛሬ እግዚአብሔር ብርሃን ያደርጋል። in the name of Jesus አንድ የተኛ ሰው ይቀሰቀሳል። እንዲሁ እድሜያችሁን ከሚበላ ጨለማ በጌታ በኢየሱስ ስም ትገላገላላችሁ። in the name of Jesus የትኛውም ህይወታችሁን በጨለማ የሚያኖር ፐርፐዝ በውስጣችሁ እንዳይገባ የሚያደርግ ለምንም ሳትኖሩ እንድትሞቱ ለማድረግ የሚሰራ በጌታ በኢየሱስ ስም ፈራጅ በጌታ በኢየሱስ ስም ዛሬ የተመታ ይሆናል። ከልባችሁ ላይ ይነሳል፣ ከአይምሮአችሁ ላይ ይነሳል፣ ከሐሳባችሁ ላይ ይነሳል። in the name of Jesus sense of destiny ከሰዎች ውስጥ እንዲወጣ የሚያደርገው ጠላት ነው። ለዚህ ነው ሰዎች ጫት ላይ ተቀምጠው ይውላሉ፣ ያድራሉ፣ ይውላሉ፣ ያድራሉ። አንድ ሰው በቅርብ ቸርች መጣና ሲነግረኝ እንደዚህ አለ። ፓስተር አለኝ you don't know አለኝ። ይሄን ትምህርት እያስተማርኩ ነው። ካለፈ በኋላ መጣ እንዳለኝ ገና መምጣቱ ነው። እኔ አለኝ ፓርቲ ቤት ሄጄ አለ አድሬ ከዛ በኋላ ልንዘጋ ነው ሲሉኝ ከጎረቤት ደግሞ ሌላ የማይዘጋል አለ። እዛ ገብቼ አለ ከዛ በኋላ እዛ ገብቼ አነጋና ከዛ ደግሞ እነሱ ሊዘጉ ሲሉ ደግሞ መዋያ አለ። በአንድ ቀን ነው ሁሉ የሚሆነው። እዛ ውያ አለ ከዛ በኋላ እንደገና አድሬ ስንት ቀን አልኩት? አንዳንድ ቀን 3 ቀን 4 ቀን እቤት ያልገባ ማለት ከዚህኛው መጠጥ ቤት ወደዚህኛው፣ ከዚህኛው ሺሻ ቤት ወደዛኛው፣ ከዛኛው ቦታ ወደዛኛው። ለምን ህይወታችንን ሴንስለስ የሚያደርግ ዴስቲኒውን የሚያጠፋ ፐርፐስ ሰዎች እንዳይኖራቸው የሚያደርግ እንደ እንስሳ ብቻ ሊኖሩ የሚያደርግ የጨለማ ፍርድ አለ። በጌታ በኢየሱስ ስም ይሄን ፍርድ ዛሬ አነሳዋለሁ። የትኛውም በቤታችሁ ላይ የተቀመጠ የጨለማ ፍርድ በጌታ በኢየሱስ ስም የተነሳ ይሁን። በሰዎች ህይወት ውስጥ ጠላት የሚያደርገው ነገር ይሄን ነው። he destroys the sense of destiny and purpose in the name of Jesus, in the mighty name of Jesus. የሰዎችን ህይወት በመንከራተት ነው የሚሞላው። ሁለተኛው ስትራቴጂ ምንድነው? ጠላት ህይወታችሁን ዴስቲኒያችሁን የሚዋጋበት ሌላኛው መንገድ ደግሞ ዓላማችሁን ካወቃችሁ በኋላ ምን ማድረግ እንዳለባችሁ ከተረዳችሁ በኋላ በውስጣችሁ ሸክም እያለ በርደን እያለ እግዚአብሔር ወዳላችሁ ቦታ ለመሄድ እየሞከራችሁ he will fight you። መንገዳችሁን ይዘጋል፣ ጠላት ያስነሳል። ብትገፉት አይገፋም አለድ ይላል። in the name of Jesus no matter how you try በህይወታችሁ ላይ ነገሮች መላቀቅን እምቢ ይላሉ። in the name of Jesus ዛሬ በጌታ በኢየሱስ ስም ወደ ንጉሱ ፊት እንገባለን። ዴስቲኒያችን የተጻፈበት መጽሐፍ ወዳለበት እግዚአብሔር ሆይ እኔ ከተጻፈልኝ በታች አልኖርም ትላላችሁ። አሜን የሚሰዋለ ወይ? የኔ ህይወት ከተጻፈው በታች መሆን አይገባውም። አንተ ያልከኝን ነው የምኖረው። እንደ ወላጆች አይደለም፣ እንደ ጓደኞች አይደለም፣ እንደ ሰፈሬም አይደለም። በጌታ በኢየሱስ ስም አንተ ለኔ የጻፍከው በህይወቴ ላይ ይፈጸማል።
ምክንያቱም በዳኝነቱ ፊት መጽሐፍቶች ይከፈታሉ። in the name of Jesus ዛሬ የአንድ ሰው መጽሐፍ ይከፈትለታል። ኢንፎርስመንት ሊመጣ ይከፈትለታል። እግዚአብሔር የሆነ ነገር ሊያስነሳላችሁ ይከፈትላችኋል። መታገል ያለባችሁ መንገዳችሁን ከሰጋው ሰው ጋር አይደለም። ኖ ወደ ንጉሱ ነው መሄድ ያለባችሁ። go to the king ሃሌሉያ አሜን አሜን። መጽሐፉ በእጁ ያለ እግዚአብሔር አለ። በሰማይ ዳኛ አለ። በሰማይ ንጉስ አለ። ኧረ አንድ ሰው አሜን ይበል እስቲ። መንገዳችሁ ላይ የቆመውን የሚያነሳላችሁ አለ። he is still alive እግዚአብሔር በዙፋኑ ላይ ነው ያለው። አሜን አሜን። ብዙ ክርስቲያኖች ህይወታቸው እግዚአብሔር ወዳለላቸው ቦታ ሳይሄዱ ይሞታሉ። ህይወታቸው ያልቃል። ህይወታቸው ያበቃል። ሩጫቸውን ያቆማሉ። I'm telling you ያቆማሉ። why? ምክንያቱም ኢንፎርስመንት ከሰማይ አልመጣላቸውም። but they tried። በአሕዛብ ቋንቋ ብዙ ጊዜ ሰው መቃብር ላይ ወይም ሐዘን ላይ የሚነገር ነገር አለ። በቃ እንደ ህይወቱን ሊያቃና ደፋ ቀና ሲል ሲውተረተር ከባድ ጥረት በማድረግ ላይ ያለ ባጋጠመው ድንገተኛ ህመም ወይም አደጋ በምን ላይ ያለ ነው? ጥረት ላይ ያለ in the name of Jesus my story will be different ማለት አለባችሁ። የኔ ታሪክ የተቀየረ ይሆናል። ወጣቶች አትሰሙም እንዴ? የኔ ታሪክ የተቀየረ ይሆናል። እናንተ እዚህ ቤት ያላችሁ ስሙ። የኔ ታሪክ እንደዚህ አይሆንም ማለት አለባችሁ። in the name of Jesus ቀኖቼን አሟጥጣቸዋለሁ። የተጻፈልኝን አየዋለሁ። የተጻፈልኝን እኖረዋለሁ። የተጻፈልኝ በእጄ ይገባል። እግዚአብሔር ካለኝ የሚጎል ነገር አይኖርም። በጌታ በኢየሱስ ስም ዛሬ ፍርድ ከሰማይ ይመጣልኛል። ዳኛው አባቴ ይፈርድልኛል in the name of Jesus የትኛውም ጀጅመንት እግዚአብሔር ወዳላችሁ ቦታ ሳትገቡ ህይወታችሁ እንዲቋረጥ የተነገረ የትኛውም ፍርድ በጌታ በኢየሱስ ስም ዛሬ ይነሳላችኋል። I remove every judgment in the name of Jesus ኧረ ሃሌሉያ። ገና ሳልፈጠር ቀኖቼ ተጽፈዋል አለ እግዚአብሔር። አንተ ተጽፈልኛል። ሳይዋጉኝ ተጽፎልኛል። ከመውደቄ በፊት ተጽፎልኛል። ሳልደክም ተጽፎልኛል። አቅመ ቢስ ሳልባል እግዚአብሔር ጽፎልኛል። ኧረ ሃሌሉያ። የቀደመው የተጻፈልህ ነው። አሜን አሜን አሜን። በህይወታችሁ ላይ የቀደመው የተጻፈው ነው ያልኳችሁ። ጦርነቱ የመጣው በኋላ ነው። መከራው የመጣው በኋላ ነው። ችግሩ የመጣው ከተጻፈው በኋላ ነው። ዛሬ ወደ ዳኛው እንገባለን። በጌታ በኢየሱስ ስም ይከፈትልኝ። መጽሐፌ ይከፈትልኝ። መንገድ የሚያስከፍቱ መላእክቶች ይላኩልኝ። በጌታ በኢየሱስ ስም ፍርድ ተነሳ ዛሬ። እስቲ ጩሁና ፍርድ ተነሳ በሉ እስቲ። ኧረ እልልታ ያለው ማን ነው? ክብር ያለው ማን ነው ለጌታ? ሃሌሉያ አሜን አሜን። there is a judgment በሰዎች ህይወት ላይ ተላት ከሚፈርደው ፍርድ አንዱ የተጻፈለትን እንዳይኖር የሚል ነው። የተባለለትን እንዳይኖር ያንን ነገር I will do anything የትኛውንም ነገር ድንጋይ ፈነቅ በህይወታችሁ ይዋጋኛል ብላችሁ ያላሰባችሁ ሰው እስከሚዋጋችሁ ድረስ I'm telling you በህይወቴ ይሄ ሰው ተቃውሞኝ ይቆማል ብላችሁ የማታስቡት ሰው he will surprise you። እሱማ አያረገውም ካላችሁ በኋላ አረገው ትላላችሁ ከትንሽ ጊዜ በኋላ አረገው። why? ምክንያቱም ሰይጣን there is a judgment in the name of Jesus የማንም እጅ እንዳያግዘው የሚል ፍርድ አለ። ማንም እንዳይደግፈው የተባለ ፍርድ አለ። ዛሬ በጌታ በኢየሱስ ስም I cancel every voice. I reverse every dark judgment. በጌታ በኢየሱስ ስም I reverse every judgment. I reverse every judgment. አሜን አሜን አሜን። ሰይጣን እኮ በሱ ቤት ኢየሱስን ከደስቲኒው ያስቀረው ነው ይሁዳን ሲያስነሳበት። ይኸውላችሁ መጽሐፍ ሲናገር የእግዚአብሔር ጥበብ ይኸውላችሁ ለዓለም ሞኝነት ስለሆነ እግዚአብሔር በሰይጣን ቀልዶበት እንጂ እኮ በሱ ቤት እኮ አሸንፏል። ለዚህ እኮ ነው የቆሮንቶስ ጸሐፊ ሲናገር እንደዚህ አለ የጨለማው መንግስት ቢገባው ኖሮ ይላል ኢየሱስን ባልሰቀለው ነበር ይላል።
ባልሰቀለው ነበር። በሱ ቤት ዴስቲኒውን የሚያቋርጥ የቅርብ ሰራተኛ ማግኘቱ ነው። የሚሸጥ ነገር ሲያልቅ ሰው ለመሸጥ ያሰበ ኪቦርዱን ሸጦ ስፒከሩን ሸጦ ቸርች ነው ከኢየሱስ ቸርች አስቡት። ካሜራውን ሸጦ የጠፋ ሲባል አላቅም እያለ መጽሐፍ ሲናገር ይሰርቅ ነበር ይላል አይደለም እንዴ? ከቸርች ውስጥ ዕቃ ይጎላል የታወቀ ነገር የለም። ዕቃው ሲያልቅ እንደዚህ ያለ ዛሬ ፓስተሩ ይሸጣል። ፕሬዝ ጋድ። ፓስተሩ ስንት ያወጣላል? ዋይ ለምን? ዴስቲኒው መቅረት አለበታ፣ ማቋረጥ አለበታ። ነገር ግን የእግዚአብሔር ጥበብ ሃሌሉያ! አረ የእግዚአብሔር ጥበብ ጠላቶቻችሁን ሞኝ የሚያደርግ የእግዚአብሔር ጥበብ፣ መንገድ የሚሰጣችሁ የእግዚአብሔር ጥበብ፣ ፍርዳችሁን የሚቀለብስ የእግዚአብሔር ጥበብ ዛሬ ወደ ቤታችሁ ገባ። ዛሬ ወደ ህይወታችሁ ገባ። ዛሬ መንገዳችሁ ላይ የእግዚአብሔር ብርሃን ሆነ ነው ምለው። አረ ያመነ ሰው ለእግዚአብሔር ክብር ያምጣ በደም። ዋው! in the name of Jesus every enemy በህይወታችሁ ላይ ጠላት እየተዋጋችሁ ያለው ሀብታም እንዳትሆኑ አይደለም፣ እንዳታገቡ አይደለም፣ ቸርች እንዳትጀምሩ ወይም እንዳታገለግሉ አይደለም። እየተዋጋችሁ ያለው የተጻፈላችሁ እንዳይፈጸም። አንዳንድ ሰው ገንዘቤን ይዟል ይላል፣ ምንን ይዟል አይደል? እሱን አለም ያዘው፣ መጽሐፍህን ነው የያዘው። ፍርድ ተሰየመ፣ መጽሐፍትም ተከፈቱ። in the mighty name of Jesus አረ ሃሌሉያ! ስንት ዓመት ኖረ ይሄ ሰው ተባለ። ፕሬዝ ጋድ። የተጻፈለት ግን ይሄ አይደለም ይላል። in the name of Jesus የተባለው እኮ ይሄ አይደለም። አንተ ግን በንጉሱ ፊት መሆን አለብህ። you must be present in the name of Jesus። ለዚህ ነው ከንጉሱ ፊት ፈጥነ መውጣት የሌለብህ። ያረጀ የሚባል የቀረ የሚባል የማይፈጸም የሚባል ነገር የለም። እግዚአብሔር አምላክ ይሁን ሰዎች በሁለት ዓመት ያደረጉትን አንተ ጋር ሲመጣ ይውላችሁ በሁለት ቀን ያደርገዋል እግዚአብሔር። ዋይ ዴስቲኒ ኢንፎርስ ይደረጋል። አንድ ነብይ አንድ ጊዜ ወደ ቸርች መጣና እኛ ጋር ሲያገለግል እንደዚህ አለኝ። ቆመና እንደዚህ አለኝ፣ ስማ ፓስተር አለኝ፣ ጌታ እንደዚህ ይልሃል፣ ለብዙ ሰዎች 10 ዓመት የፈጀውን በአንድ ዓመት ወደ አንተ ሲመጣ ይዋል። አያያያያ ይሄ መለኮታዊ ፍጥነት ኢንፎርስመንት ይባላል። አሜን አሜን። ሰው በሰረገላ አንተ በእግር ትቀድማለህ ማለት ነው። ለምን? ሰማይ ሲያግዝ ነው። ዴስቲኒህን ኢንፎርስ መደረግ ስለሚጀምር በሰረገላ እየሮጡ አንተ መቅደም አይችሉም። ፈጣን የሆነ ነገር ላይ ተቀምጠው የሰማይ የእግዚአብሔር እጅ ባንተ ላይ ይሆናል። This is a prophecy in the mighty name of Jesus። ለሰዎች ብዙ ዓመት የፈጀ ነገር በወራት ወደ እናንተ ይመጣል፣ በሳምንት ወደ እናንተ ይመጣል። 10 ዓመት የፈጀው በአንድ ዓመት ይመጣል። 20 ዓመት የፈጀው በሁለት ዓመት ይመጣል። በጌታ በኢየሱስ ስም ፍርድ ተቀለበሰላችሁ። የትኛውም ዴስቲኒያችሁን የያዘ እጅ ዛሬ በጌታ በኢየሱስ ስም ተነሳ። እስቲ ያመነ ሰው እልልታና ክብር ለጌታ። Oh yes in the mighty name of Jesus አሜን አሜን አሜን። the darkness የጨለማው ፍርድ ቤት እየሰራ ያለው እግዚአብሔር በጻፈላችሁ ላይ ነው። መጽሐፍ ሲናገር ለእናንተ የማስባትን ሐሳብን ያውቃለሁ። በጎና ደስ የሚያሰኝ ነው። አንዳንድ ሰው ይላል በጎም ደስ የሚያሰኝ ነው። ታዲያ የት አለ? ተይዟላ። there is a judgment። ዛሬ መንገድ የሚያስለቅቁ መላእክቶች ይመጣሉ in the name of Jesus። አሜን 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 አሜን። ጸሎታችሁ አሁን ዳይሬክሽኑን ይቀይራል። አሜን ትላላችሁ ወይ? ከዳኛው ጋር ነው ጊዜ የምትወስዱት። እግዚአብሔር ሆይ ይሄው እንደዚህ ሆኗል ትላላችሁ። እድሜ እንደዚህ ሆኗል፣ የሆነው ነገር ይሄ ነው። ነገር ግን ውስጤ እንደሚነግረኝ የተጻፈልኝ ይሄ አይደለም። ሰዎች የነገሩኝ ነው ይሄ፣ የሰማሁት ነው ይሄ፣ የትምህርት ደረጃዬ ነው ይሄ። አሜን አሜን አሜን። ሰዎች ያሳዩን ቸርነት ነው ይሄ። but there is something greater in the name of Jesus። I see something big። ምን ታያለ ካላችሁ በህይወቴ ላይ I see something very big። ማብራራት አልችልም። it's too big to explain in the name of Jesus። ዴስቲኒያችን በቅልጥፍና የሚሆን አይደለም። ብዙ ገንዘብ ስላገኘን ዴስቲኒያችን አይከናወንም። ብዙ ብር አንዳንድ ሰው የብር ናዳ አጎቴ ከአሜሪካ በዶላር አድርጎ ቢልክልኝ
ጸሎቴ ያበቃል አያበቃም ከብር ጋር የሚመጣ ችግር አለ ይኸውላችሁ በሰው ህይወት ውስጥ መከራ የሌለው ነገር የለም ምን ነው የድህነት መከራ አለ ከዛ ደግሞ የሀብት መከራ አለ አሜን it's true ሐሳቤ ስላልሆነ አልገባላችሁም እንጂ የድህነት መከራ አለ የሀብት ደግሞ መከራ አለ ሀብታም ደግሞ ቁጭ ብሎ የሚያድርበታል መንግስት ታክስ ይሄን ያልጠየቀኝ ሲል የሀብት መከራ ይባላል ደሃ ምንም የሚጠይቀው የለም ጫማ ያለ መግዛት መከራ ደግሞ አለዛ in Jesus name remember በህይወታችሁ ላይ መፍትሄ ያለው ከሰማይ ኢንፎርስመንት ሲመጣ ብዙ ገንዘብ ሲመጣ አይደለም መጽሐፉ መከፈት አለበት in the mighty name of Jesus ኧረ አንድ ሰው በደም አሜን ይበል እስቲ ኧረ ሃሌሉያ ከባላጋራዬ ጋር ፍረድልኝ ማለት አለበት ባላጋራ ትናንት ሰሞኑን የነገርኳችሁ ቃል ከዚህ በኋላ ባላጋራ የሚለውን ቃል በቀላሉ አታዩትም ባላጋራ ማለት ህጋዊ ኬዝ በእናንተ ላይ ያለው ማለት ነው በፍርድ ፊት ያሸነፋችሁ ማለት ነው ለዚህ ነው ያቺ ሴት ባላጋራዬ ስትል አኪውዘር ከሳሽ ስትል መጽሐፍ ቅዱስ ጴጥሮስ ላይ ሲናገር ባላጋራችሁ ዲያብሎስ የሚለው ምን ማለት ነው he has a case against you ዲያብሎስ ሲዞር እየዞረ ያለው ምትበሉትን አይስክሬም ለማየት አይደለም ኬዝ አለው ዶሲ ሰብስቦ ነው የሚዞረው በአባቷ ቤት ይያለ በእናቷ ቤት ይያለ ባለፈው ደግሞ ሳጸልይ ተኝታለች ፕራይስ ጋር ጾም ስትባል አጾምም እንደዚህ ይሆናል ከዛ ደግሞ ይሄው ጓደኞቿ ደግሞ አህዛብ ናቸው ከዛ ደግሞ ልታገባ ያለው ሰው ደግሞ እንደዚህ ነው he is collecting a case against you እንዴት አድርጌ ነው ከዴስቲኒዋ የማስቀራት የሚለው ዶሲ ያጠራቀመ ነው ባላጋራ የተባለው ለዛ ነው he's got a case against you መጽሐፍ ግን ሲናገር እንደዚህ አለ የወንድሞች ከሳሽ በአምላካቸው ፊት ሌሊትና ቀን የሚከሳቸው in the name of Jesus የዴስቲኒያቸው ሌባ እግዚአብሔር የሰጣቸው ፐርፐዝ የሰረቀባቸው መንገዳቸውን ዳይቨርት ያደረገ እግዚአብሔር መንገዳቸውን ሰጥቷቸው ነገር ግን አቋራጭ ያበጀላቸው in the name of Jesus every spirit that diverts your purpose in life አያችሁ ሰይጣን ዴስቲኒያችሁን ማስቀረስ ያቅተው ዳይቨርት ማድረግ ይፈልጋል አማራጭ ኦፕሽን ይሰጣችኋል የግድ እኮ እንዲሆን የለበትም ትላላችሁ ለዚህ ነው አብርሃም መጣና እግዚአብሔር እንደዚህ ያለው እግዚአብሔር ሆይ ምን አደከምሃለው እኔም ደከምኩ አንተም ደከምካለው 25 አመት ሲሆን አሁን መጣላት የለብንም አለ አብርሃም it is no fight ይሄንን ችግር በስምምነት በጠረጴዛ ዙሪያ እንፍተዋል አብርሃም ነው ያለው ይሄው እስማኤል አለ አለው ይሄው እግዚአብሔር እንደዚህ ያለ የተጻፈው ይሄ አይደለም አለ እንደዚህ ማለት አልወድም ግን ካጠገባችሁ ያለው የተጻፈው ይሄ አይደለም በሉት ፕሬስ ጋር ተባባሉ ማለት አልወድም this is the first time የተጻፈው ይሄ አይደለም ይሄ አይደለም የተጻፈው ወደ ራሳችሁ ተናገሩ ይሄ አይደለም የተጻፈው in the name of Jesus እኔ ሴትን ለማድረግ መሞከርበት ቦታ ላይ የተጻፈው እኔ ራሴን ለማመቻቸት የምታሽበት ቦታ እሱ አይደለም ሰለም in the name of Jesus አሜን 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 ካልሆነ በቃ እዚህ ጋር ልቀመጥም ብለው እሱ አይደለም እግዚአብሔር no in the mighty name of Jesus እኔ የኪዳን አምላክ ነኝ አለ እኔ ተስፋን ሰጥቼ የምፈጽም አምላክ ነኝ የተናገርኩትን የማደርግ አምላክ ነኝ የጻፍኩትን የምፈጽም አምላክ ነኝ in the name of Jesus አርጅተሃል አለው ሰውነትህ እንደሞተ ሰው ነው አለ እግዚአብሔር እንደገና ሕያው አደርገዋለሁ አለ ለዚህ ነው መጽሐፍ ሲናገር እንደሞተ ሰው ከሆነው ከአብርሃም ይላል እንደሞተ ሰው ከሆነው ከአብርሃም እግዚአብሔር ዘርን አወጣ in the name of Jesus there is no ይኸውላችሁ በህይወታችሁ ላይ አበቃ የሚባልበት ጊዜ የለም በንጉሱ ፊት የፐርፐዝና የዴስቲኒ መጽሐፋችሁ ይከፈታል የጌታ መንፈስ እዚህ አለ this is a prophetic message አሜን 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 የሚያግዟችሁ ይለቀቃሉ እየተናገርኩ ነው የሚያግዟችሁ ይለቀቃሉ መለኮታዊ አጋሮቻችሁ ይሰጧችኋል ካጠገባችሁ መሆን ያለበት ሰው ካጠገባችሁ ይቆማል አሜን የሚሰዋል ወይ እጃችሁን መያዝ ያለበት እጃችሁን ይይዛል ሊደግፋችሁ የሚገባ ይደግፋችኋል ስለናንተ መልካም መናገር ያለበት ሰው መናገር ይጀምራል አሜን የሚሰዋል ወይ የረሳችሁ ሰው ያስባችኋል እስቲ በደም አሜን በሉዋ
ከሰማይ እርዳታ ወደ ቤታችሁ ይመጣል ነው። in the name of Jesus እግዚአብሔር ወደ አለላችሁ ቦታ እንድትሄዱ እግዚአብሔር አምላክ የማይፈነቅለው ድንጋይ አይኖርም። every stone በህይወታችሁ ላይ መነሳት ይጀምራል in the name of Jesus ዋው ይሄም ሰራ ትላላችሁ አው እየሰራ ነው። ይሄም መጣ ትላላ አው እየመጣ ነው። ይሄኛውም ተከፈተ አው እየተከፈተ ነው። ይሄኛውም ተለቀቀ በርግጥ እየተለቀቀ ነው። አሜን የሚሰዋል ወይ የሚያስፈልጋችሁ እገዛ ሁሉ ወደ ህይወታችሁ ይለቀቃል። መለኮታዊ እገዛ፣ የሰዎች እገዛ፣ የፋይናንስ እገዛ፣ መንፈሳዊ እገዛ ዴስቲኒያችሁን የሚያቃና ወደ ቤታችሁ ይሄው ተለቀቀ in the name of Jesus there is something wow የጌታ መንፈስ እዚህ አለ። አሜን አሜን አሜን። አንድ ቃል ነግራችሁና እንጸልያለን። praise God መንፈሱ እዚህ አለ። አረ ሃሌሉያ ዋው የእግዚአብሔር መንፈስ እዚህ ቤት አለ። መንፈሱን ካች እንድታረጉ ነው የምፈልገው። በህይወታችሁ ላይ ያለ ውጊያ ካሁን በኋላ ሪሜምበር በህይወታችሁ ላይ ያለ ውጊያ እግዚአብሔር ወደ ጻፈላችሁ እንዳትሄዱ የሚደረግ ውጊያ ብቻ ነው። ሌላ ውጊያ የለም በህይወታችሁ ላይ። I'm just telling you now የትኛውም በህይወታችሁ ላይ የሚነሳ ጦርነት እግዚአብሔር ወደ ጻፈለት እንዳይሄድ የሚል የወጣ የአዋጅ ድምጽ ነው። you are fighting that voice። አንድ እግዚአብሔር ሰው ሲናገር እንደዚህ ያለው አብሮኝ የሚያገለግል ሰው እስራኤል ሀገር ይዤው ሊሄድ ቪዛ ላሰጠው ሊከለክሉታል። አካውንት አለው ቤት አለው ምን አለው ብቻ ቪዛ ሲባል አይሰራም። ቪዛ ሲባል አይሰራም። አሁን አረ ጸልይ አልኩታል። እንደምንም ጸልየን በስድስተኛው ነው ቪዛ አገኛል። ቪዛ ካገኘ በኋላ ኤርፖርት ላይ ስንደርስ አትሄድም ይሉታል። አይ አንተ ፓስፖርት ላይ ችግር አለ ተመለስ። ሶስት ይመለሱታል። ማታ እየጸለይኩ ጌታ እንደዚህ አለኛል። ከሀገሩ አይውጣ የትም አይሂድ ምንም አዲስ ነገር አይ የተወለደበት ሰፈር ይሙት የሚል ጀጅመንት በመንፈሳዊ ዓለም ተፈርዶበታል። there is a judgment in the name of Jesus ተነግሯል በህይወቱ ላይ የትም እንዳይሄድ ከሱ ቤተሰብ የትም መሄድ የለም እሱ ቤትም እንዳይሄድ ተብሏል። አንድ ከዚህ ይሄው አስፋልት አይቷል ከዚህ ሌላ አስፋልት እንዳይሄድ ተብሏል። in the name of Jesus in the mighty name of Jesus በሌሊት ተነሳውና ደወልኩለት አለው። በላውን ስልክህን አንሳ ዛሬ የምሰብረው የምቀለብሰው ጀጅመንት አለ። ዛሬ ፍርድን አነሳለሁ in the name of Jesus አትረግጥም የተባልከውን ትረግጣለህ። አትይዝም የተባለውን ነገር ትይዛለህ። እንዳያይ የተባልከው ነገር አለ ታየዋለህ። አረ አሜን የሚሰዋል ወይ አትሆንም የተባልከው አለ ትሆነዋለህ in the name of Jesus እስቲ አውጁ በደም አሜን አሜን አሜን። አትነካም የተባልከው አለ ያን ትነካለህ ትነካዋለህ in the name of Jesus የትኛውም በአያት ላይ በአባት ላይ በየትኛውም ላይ የተነገረ ነገር ቢሆን በጌታ በኢየሱስ ስም ዛሬ ፍርዱ ይቀለበሳል። ዛሬ ፍርዱ ይቀለበሳል። I reverse every judgment in the mighty name of Jesus ሳትወለዱ የተነገረባችሁ በስውር የተነገረባችሁ ሳሰሙ የተነገረባችሁ ሳታውቁ የተፈረደባችሁ የትኛውም የአጋንንት ፍርድ በጌታ በኢየሱስ ስም ይኸው ተገለበጠ ዛሬ። I reverse every judgment. I reverse every judgment. I reverse every judgment. In the name of Jesus. ክብር ስጡ ለጌታ በደም ተቀመጡ ለ5 ደቂቃ ለ2 ደቂቃ in the name of Jesus whatever በህይወታችሁ ላይ የተነገረ no እግዚአብሔር ታያለ ያለኝ ነው ያለው in the name of Jesus ትገባለ ያለኝ ቦታ ገባለ I will fight in the name of Jesus በንጉሱ ፊት ሆኜ ጦርነቴን እዋጋለሁ in the name of Jesus ከጠላቴ ጋር ለማውራው ከዳኛው ጋር ነው ማውራው በዳኛው ሁሉና ውስጥ መጽሐፌ ይከፈታል in the mighty name of Jesus በሰለሞን ህይወት ላይ የሆነው ይሄ ነው። በአንደኛ ነገሥት ምዕራፍ 1 ላይ የሆነው ነገር ይሄ ነው። ሰለሞን እግዚአብሔር ተናግሮታል። ንጉሱ እንደዚህ ብሎታል በኔ ስፍራ ትነግሳለህ ብሎታል።
ነገር ግን አዶንያስ ነገሰ ይላል። In the mighty name of Jesus, the enemy will fight your destiny. እንስሙ በዚያ ጊዜ አዶንያስ እነክሳለሁ ብሎ ተነሳ። አባቱ ምን ታደርጋለህ ብሎ አልገሰጸውም። ከዛስ ኢዮአብና ካህኑ አብያተርም አገዙት ይላል። ደስቲኒያችሁን የሚበላ የትኛውም ኦርጋናይዜሽን ይውላችሁ ወደ ንጉሱ ውስጥ ካልገባችሁ ድረስ የተጻፈው ወደ እናንተ አይመጣም። ንጉሱ ሰምቷል ግን ምንም አላለም። ለምን ምንም አላለም? ይገባኛል የሚል ካልመጣ ሰንበዲ መንገስ አለበት። ንጉሱ ሰምቷል። አይ ሰለሞን ነው አላለም። ሰለሞን ነው እኔ ነኝ ማለት ያለበት። in the name of Jesus አሜን አሜን አሜን። ንጉሱ ዘምን ያለ ብሏል፣ ሰምቷል፣ ነገር ግን ምንም አልተናገረም። ብዙዎቻችሁ እኔ ምንም አልልም እግዚአብሔር የወደደውን ያድርግ መንፈሳዊ ይመስላል። አይደለም ይላችኋል የሰራዊት ጌታ እግዚአብሔር። ያለው ይሁን በቃ እንደዚህ የሚባል ጸሎት የለም። የተጻፈልኝ ነው የሚሆነው። አንዳንድ ሰው በጣም መንፈሳዊ የሆነ ሲመስለው ነው የጌታ ፈቃድ ብለን ዝም አለ ብሎ ይተዋል። ይጠጥፋል ጥቅስ፣ ረጅም ጥቅስ ደክሞት ነው። ንጉሱ listen to this ይነገር ነገራችሁ ነው የምጸልየው። ናታን የተባለው ነብይ ቤርሳቤ ጋር ሄደ፣ የሰለሞን እናት ጋር እንደዚህ አላት። በዚያም ናታን የሰለሞን እናት ቤርሳቤ እንዲህ አላት፣ ጌታችን ዳዊት ሳያውቅ የአጊያ ልጅ አዶንያስ መንገሱን አልሰማሽምን? አሁንም የራስሽንና የልጅሽን የሰለሞን ሕይወት እንዴት ማዳን እንደምትችል ምከርሽ። ወደ ንጉሱ ወደ ዳዊት ሂጂ አላት። ሃሌሉያ! እንደዚህ አይነት ነብይና ፓስተር ይስጣችሁ። ፕራይዝ ጋድ አሜን አሜን። እኔ ጋር ነው ጉዳይ ያለው የሚል ሳይሆን ወደ ንጉሱ አንዳንዴ ወደ ይሄ አለ ካቀሜ በላይ ነው አለ። ናታን እኮ is a major prophet. This is a major prophet. ኃያል የሆነ ነብይ ነው። አሁን ይሄ አለ ከኔ አቅም በላይ ነው አለ። You have to go to the king. ወደ ንጉሱ መግባት አለብሻል። ስለተጻፈልሽ ነገር ስለልጅ መከራከር አለብሻል። ዛሬ አንድ ሰው ይወላችሁ ቤቱን ህይወቱን ልጆቹን አስለቀቆስ ከዚህ ቤት ሊወጣ ነው። መሄድ ያለብሽ አለ ወደ ንጉሱ ነው። in the name of Jesus ለምን ያለው ይሆንለታል። ቃሉ የመጨረሻ ነው። የትኛውንም ትብብር መበተን የሚችል ንጉሱ ነው። in the name of Jesus ነቢያቱ አገዙት ማለት ይነክሳል ማለት አይደለም። ተጨበጨበለት ማለት ስፍራህን ወስዷል ማለት አይደለም። አሜን አሜን አሜን። ዛሬ ዙፋኑ ከስሩ የሚንሸራተትበት ሰው ይኖራል። ዛሬ የትኛውም የናንተ ደስ ላይ የተቀመጠ ሰውየው ሳይነሳ ዙፋኑ ይወጣል። ምን እንዳልኩ ገብቷችኋል? ሰውየው ተነስቷል፣ ዙፋኑ ይንሸራተታል። why? because የተጻፈለት ሌላ ሰው ይመጣል። ሂጂና ንገሪው። ቤርሳቤ ወደ ንጉሱ ሄደች። ሃሌሉያ አሜን አሜን። ያለችው እንደዚህ ነው። ስማኪ ንጉሱ ያለችው ልጅሽ በኔ ምትክ ይነግሳል ብለህ ምለህልኛል። ከዚህ በኋላ ጸሎታችሁ መሆን ያለበት ይሄ ነው። ቤታችሁ አዶንያስ ጋር ሄደች አይደለም የሚለው። አዶንያስ ጋር ሄዳ ወገቧን ይዛ አንተ ምን መሆን ማንነኝ ብለህ ነው። ብዙ ሰው ጠብ ያዘው ከአዶንያስ ጋር ነው። ብዙ ሰው እየተጨቃጨቀ ያለው ስፍራው ከወሰደበት። ጉዳያችሁ ያለው ስፍራችሁን የወሰደው ሰውዬ ጋር አይደለም። ጉዳያችሁ ያለው ንጉሱ ጋር ነው። አንተ ምልሃል፣ አንተ ጽፈሃል፣ አንተ ተናግረሃል። እንደማትዋሽ ደግሞ አውቃለሁ። in the name of Jesus እግዚአብሔር በልጅነታችሁ የነገራችኋል፣ በልባችሁ የነገራችኋል፣ በራእይ የነገራችኋል፣ በህልም የነገራችኋል፣ ብቻችሁን ጨለማ ውስጥ ሆናችሁ እግዚአብሔር የነገራችኋል። በውስጣችሁ አሁንም እየነገራችሁ ያለ ነገር አለ። ቤርሳቤ ሄዳ ከንጉሱ ጋር ማውራት ጀመረች። in the name of Jesus present your case በንጉሱ ፊት ፈጥና አትውጣ። አሜን አሜን። አሁን ግን አዶንያስ ነክሷል አለችው። ንጉስ ዳዊት እንደዚህ አለ። praise God ለካ ተሟጋች ነው የፈለገው። ጥሩልኝ አለ። praise God ነይ። I love this word። ከሰዓት ያነበብኩት መንፈስ ቅዱስ እንዴት አርጎ ይሄን ቃል
ለራሴ እንዳረሰረሰ ይነግራችሁ አልችልም። ንጉሱም ዳዊትን ቤርሳቤን አስጠርቶ እንደዚህ አላት፣ ነፍሴን ከመከራ ሁሉ ያዳናት ያው እግዚአብሔርን አለ። ሲምል ነው ልጅ ሰለሞን ከኔ ቀጥሎ ይነግሳል። ነፍሴን ከመከራ ያዳናት እግዚአብሔር in the mighty name of Jesus። ሞተ ሲባል ያኖረኝ እግዚአብሔር በሞትና በኔ መሃል አንድ እርምጃ ቀርቶ እግዚአብሔር የጻፈልኝ አልሆነም ባልኩበት ቀን የመጣልኝ እግዚአብሔር ከተኛበት አይነሳም ባሉኝ ጊዜ ያነሳኝ እግዚአብሔር የሩቅ ሰው አይደለም ማለት ልጄ በተነሳብኝ ጊዜ ከልጄ ያዳነኝ እግዚአብሔር በሱ ነው መመልልሽ አለ። በፍጹም የልጅሽ ዴስቲኒ ዳይቨርት አይሆንም ማለት ፐርፐዙ አይሰረቅም። ለአንድ ሰው የተናገርኩ ነው ያለው ዛሬ in the mighty name of Jesus። በጨለማ የተነገረ የትኛውም ህይወታችሁን ዳይቨርት የሚያደርግ የናንተ የሆነውን ለመውሰድ የተስማማ የጨለማ አሰራር in the mighty name of Jesus በእናንተ ማሳ ላይ ቁጭ ያለ ጠላታችሁና ባላጋራችሁ ዛሬ በጌታ በኢየሱስ ስም ንጉሱ እየተናገረ ነው። መጽሐፍ ሲናገር ለአብርሃም እንደዚህ አለ፣ እኔ በራሴ ማልኩ አለ እግዚአብሔር። ምያለው አለ፣ ውሸት አልናገርም አለ እግዚአብሔር። I will never lie። ያው እግዚአብሔርን እምላለሁ በእኔ ምትክ በዙፋኔ ላይ ይቀመጣል። በእስራኤል አምላክ የማልኩልሽን መሐላ ዛሬ ይፈጽማለሁ። ንጉስ ዳዊት ካህኑን ሳዶቅንና ነብዩን ናታን ጠርቶ እንደዚህ አላቸው ይላል፣ ልጄን ሰለሞንን ይዛችሁት ሂዱ፣ በበቅሎዬ ላይ አስቀምጡት፣ ዘይቱን አፍስሱበት in the name of Jesus። ለአንድ ሰው ዛሬ ማታ ትእዛዝ እየወጣ ነው። በጌታ በኢየሱስ ስም ትእዛዝ እየወጣ ነው። መዋጋት የማይችሉትን ጦርነት የሚዋጋ ሌላ ኃይል እየመጣላችሁ ነው። ማሸነፍ የማይችሉትን ሁኔታ የሚያሸንፍላችሁ ሌላ አገዛ ወደ ህይወታችሁ እየመጣ ነው። አጅቡትና ሂዱ in the name of Jesus። ለህይወታችሁ የሚያስፈልገው ነገር ወደ እናንተ እየተለቀቀ ነው። የትኛውም ኒድ በህይወታችሁ ላይ ያለ አሁን ከንጉሱ አፍ ቃል ወጣ። በህይወታችሁ ላይ የሚጸናው የአዶንያስ ቃል አይደለም፣ የንጉሱ ቃል አለ። አሜን የሚሰዋለ ወይ? የባላጋራችሁ ድምጽ አይደለም፣ የንጉሱ ቃል አለ። ንጉሱ መናገር ጀመረ፣ በበረሴ ላይ ይቀመጥ፣ ዘይቱንም ይቀባ፣ በአደባባይ ይዛችሁት ውጡ፣ መለከት ይነፋ in the name of Jesus። የትኛውም የዴስቲኒ ሌባ የተጻፈበትን ነገር የሰረቀ ዛሬ እንደገና አንድ ድምጽ ይሰማል። ዛሬ አንድ ድምጽ ይሰማል። በጌታ በኢየሱስ ስም ንግስና ተመለሰ፣ ክብር ወደ ቦታው ተመለሰ፣ እግዚአብሔር የሰጣችሁ ነገር ወደ ቤቱ ተመለሰ in the name of Jesus። አረ ሃሌሉያ። ይዘውት ወጡ ይላል ሰለሞንን ይዘው። አያ ዛሬ የመላእክት ኮቴ ይሰማኛል። ዛሬ I hear a divine help, a divine intervention። መለኮታዊ ጣልቃ ገብነት ልባቸውን ባዛለ ነገር ላይ ንጉሱ መናገር ጀመረ። ህይወታቸውን ባደከመ ነገር ላይ ንጉሱ መናገር ጀመረ። ከልጅነታችሁ የታገላችሁ ነገር ላይ ንጉሱ መናገር ጀመረ። አይበቃም ወይ ባላችሁት ነገር ላይ ንጉሱ መናገር ጀመረ። እስከ መቼ ነው ባላችሁት ነገር ላይ ንጉሱ ይሄው መናገር ጀመረ in the mighty name of Jesus። in the mighty name of Jesus። የሆነ ሸክም ሲነሳ ያየው ነው። ጨለማው ሲበራ ያየው ነው። እገዛ ሲሆን ያየው ነው in the name of Jesus። እግዚአብሔር የሚያግዟችሁን እጆች ይልክ ያየው ነው። ካላፌና ማያንዶፕራ ሼላ ባጋዲያኖ ማሶፕሮሎቬዲያ in the mighty name of Jesus። አዶንያስ ቀድሞ በዙፋኑ ላይ መቀመጡ በሰማይ አልተረጋገጠም። ሰማይ አልተስማማም፣ ዳኛው አልተስማማም፣ ንጉሱ አልተስማማም። ያንቺ መጽሐፍ ተከፈተ። እግዚአብሔር የማለልሽ ተከፈተ ነው ያልኩት። እግዚአብሔር ለብቻሽ የነገረሽ ነገር ይሄው ተከፈተ። ዳኛው ተሰየመ፣ መጽሐፍትም ተከፈቱ in the mighty name of Jesus። መንገዱ የተቀየረ አሁን ይመለሳል። የተዘጋበት ይሄው ይከፈትለታል። መንቀሳቀስ ያቃተው አሁን በቃ የተባለ ነው።
ካላዲያኖማስ ሶፕራዲያ ሼባጋዲያኖማስ in the mighty name of Jesus የእግዚአብሔር ቃል ሲናገር እንደዚህ ይላል አዶንያስም ጫጫታ ሰማ አለ ምንድነው አለ ጠየቀ ጥያቄ አሁን የምሰማው ድምጽ ሌላ ነው አሉት ንጉሱ ተናግሯል የንጉስ ድምጽ ወጥቷል in the mighty name of Jesus ንጉስ ከቤቱ አልወጣም ድምጹ ግን ወጥቷል ንጉስ ተናገረ in the name of Jesus ሰለሞን ነግሷል ብለው ነገሩት ይላል in the mighty name of Jesus in the mighty name of Jesus የሚቀጥለው ዜናችሁ የሚሆነው ይሄ ነው ክብሬ ተመለሰ ነው ዙፋኔ ተመለሰ ነው መጽሐፌ ተከፈተልኝ ነው እግዚአብሔር ያለኝ ተደረገልኝ ነው that will be your next testimony አሜን 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 የሚቀጥለው ቴስቲሞኒያችሁ የኔ ነገር ተወሰደ አይሆንም ኖ ኖ ኖ ኖ ኖ ኖ ኖ ለ10 ዓመት የተወሰደብኝ ነገር ለ15 ዓመት ከኔ ርቆ የነበረ ነገር ጾሜ ጸልዬ አልመለስ ብሎ የነበረ ነገር ከንጉሱ አፍ የሆነ ቃል ወጥቷል ዛሬ in the mighty name of Jesus ሰለሞን ነግሷል ስማችሁን አስገቡ ንግስና የመቷል በሉ in the mighty name of Jesus የተጻፈልኝ የሚሆንበት ዘመን መጣልኝ wow ምድሪቷ ተስማ ምድሪቷ ተስማ ምድሪቷ ተስማ ምድሪቷ ተስማ ጎረቤታችሁ ይስማ የሚቀናቀናችሁ ይስማ ነገራችሁን የተጋፋ ዛሬ ይስማ ከንጉስ አፍ የወጣ ቃል አለ in the mighty name of Jesus መሐላው ይፈጸማል አለ ከመድከም በፊት የተጻፈ አለ ጨለማ አንተን ከመክበቡ በፊት የተጻፈ አለ አቅቶ ሊሆን ይችላል አሁን ያለበት ሰርከምስታ it doesn't matter አሁን ንጉሱ ተናግሯል እንደዚህ ነው የሚለው ቃሉ መጨረሻው praise God አዶንያስን ለማንገስ ተሰብስበው የነበሩ ይላል በያቃጫው ተበተኑ ይላል ተበተኑ ይላል አሜን 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 የዴስቲኒ ሌባ እንደዚህ ተበተነል የራእይ ሌባ በኢየሱስ ስም ተበተነ ህልምህን ለመስረቅ የተሰበሰበ በኢየሱስ ስም ተበተነ in the mighty name of Jesus በዘመንሽ ሁሉ ከቦ ያስጨነቀሽ በዘመንህ ሁሉ ከቦ ያስጨነቀ in the mighty name of Jesus ቤትህን ልጆችህን ቢዝነስህን የከበበ ዛሬ በጌታ በኢየሱስ ስም ተበተነ እስቲ አንድ ሰው ተበተነ ይበላ እስቲ ተበተነ በሉ እስቲ ተበተነ in the mighty name of Jesus አዶንያስን ለማንገስ የተሰበሰበ የራእይ ሌባ ዛሬ ተይዟል ፓስተር ዛሬ ተይዟል in the mighty name of Jesus ዛሬ ተያዘ በንጉሱ ቃል ነው የተያዘው in the mighty name of Jesus ያሰበው አይከናወንም ያቀደው አይሆንለትም የተናገረው ነገር አይሆንለትም የታጀበው አጀብ በጌታ በኢየሱስ ስም ይበተናል in the mighty name of Jesus ዛሬ ለአንድ ሰው ድምጽ ወጥቷል ከሰማይ wow ጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ ታላቦሳ ፍራዲያጋ ሺባ ባባ ጋራ ፎሮዲያ la yakatosa paradigato jebabaga yana monta pradia በያቅጣጫው ተበተኑ in the name of Jesus ከቤት ከትዳሬ ከሥራ ከአገልግሎት ላይ እግዚአብሔር ከጻፈልህ ነገርን ከበው እንደ ጉንዳን ወረው የኖሩ ዘመናቸውን በሙሉ in the mighty name of Jesus የተጻፈለት አይሆንም እያሉ ነገርሽን ከበው የተቀመጡ ሁሉ ዛሬ ንጉሱ መናገር ጀመረ ዳኛው መናገር ጀመረ
በተናቸው በተናቸው በተናቸው። ካያና ማሶ ፕራቬኔ ሼባባ ባጋዶ ሳፖራ ላቬኔ የስ ሁለት ደቂቃ ተናገሩ በሕይወታችሁ ላይ በጌታ በኢየሱስ ስም። ዛሬ ዳኛው ተናገረ በሉ፣ ንጉሱ ተናገረ በሉ። in the mighty name of Jesus በሰፈር ውስጥ አልቀርም፣ መንደር ውስጥ አልቀርም፣ ሰዎች በኔ ላይ ባስቀመጡት ገደብ አልቀርም። in the mighty name of Jesus ካላቬና ማያንዶ ፔላቬና ማሶፕራዲያ come on Jakadosa paradia Lekadosa porodikano maya Sheba babagadosa para Lepadiano maso paradia Shekadona masa porolovenia Huladeka something is happening Shekapalavana maya Lepradigadona mayando Levagala barala Yes. Wow. እያየሁት ነው በመንፈሴ። መጽሐፉ ተከፈተ። ሌካዳ ሳንቶፕራ ሼፓራ ላቬኔሜዬ ሊጋዶና ማንቶ ኬላቫጋ ዲጋኖማ ሼፓራ ዲጋዶና ማያ ሌፕራ ዲጋዶና ሞስ ሌፕራ ዲጋዶና ሌቫና ማያንቶ ፕሮዱና Yes. Yes. Something is happening. Andeka ተናገሩ እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ። ይካላ ፓራዲጋ ዶሳ ፓራዲጋ Oh yes. Ay. You will never be the same again. ዙፋናችሁን አስረክባችሁ ቤታችሁ አትቀመጡ። ወደ ንጉሱ ግቢ። ከሱ ጋር የሚወጣ ቃል አለ። In the mighty name of Jesus, he will overturn every judgment. ፍርድሽን የሚቀለብስ እሱ ነው። ከኔ ጋር ተናገሩ እስቲ። እግዚአብሔር ሆይ በሉ እስቲ። ቃልህን ሰምቻለሁ። ቃልህ እውነት ነው፣ የሚሰራ ነው። ስለኔ የጻፍከው ያ ጽሑፍ በጌታ በኢየሱስ ስም ዛሬ ብርሃን ሆኖ ወደኔ መጥቷል። በጌታ በኢየሱስ ስም ከተጻፈልኝ የጎደለ የተቀነሰ አልቀበልም። በጌታ በኢየሱስ ስም
ዛሬ ወደፊት እመጣለሁ፣ ኬዜን አሰማለሁ፣ ሙግቴን እሟገታለሁ። በጌታ በኢየሱስ ስም ለኔ የተጻፈውን የነጠቀ የወሰደ ያዘገየ የትኛውም የጨለማ ፍርድ የክፉ ሰው ፍርድ በጌታ በኢየሱስ ስም ዛሬ ይነሳ፣ ፍርዱ ይቀልበስ። በጌታ በኢየሱስ ስም በዓላማዬ ላይ በተጻፈልኝ ላይ የሰፈረ የጠላት ከበባ በጌታ በኢየሱስ ስም ዛሬ ይበተን፣ ይበተን፣ ይበተን። እግዚአብሔር ሆይ ዛሬ ወደ አንተ መጣሁ። ዳኛዬ ነህ፣ ንጉሴ ነህ፣ አባቴ ነህ፣ ወዳጄ ነህ። ዛሬ ፍረድልኝ። in the mighty name of Jesus በጌታ በኢየሱስ ስም በሕይወታችሁ ላይ ዛሬ ተናገርኩ። የትኛውም ጨለማ ፍርድን ያዛባ በሕይወታችሁ ላይ በጌታ በኢየሱስ ስም ዛሬ የመጨረሻው ሆነ። ለመጨረሻ ጊዜ ዛሬ በጌታ በኢየሱስ ስም በሕይወታችሁ ላይ የሚታይበት ሰዓት እስከዚህኛው ሰከንድ ነበር። በጌታ በኢየሱስ from this moment onward በጌታ በኢየሱስ ስም ዛሬ ፍርዳችሁ ተገልብጦላችሁ ላካቶሳ ፓራዲያ ሰዎች የጻፉላችሁን አትኖሩም። ሀገር የጻፈላችሁን አትኖሩም። ጓደኞቻችሁ የጻፈላችሁን አትኖሩም። በጌታ በኢየሱስ ስም መጽሐፉ ተከፈተ። ሂዱ ወደ ዴስቲኒያችሁ ሂዱ። እግዚአብሔር ወደ ሰጣችሁ ነገር ወደ ህልማችሁ ሂዱ በጌታ በኢየሱስ። ወደ ራእያችሁ ሂዱ በጌታ በኢየሱስ። in the mighty name of Jesus በጤናችሁ ላይ፣ በፋይናንሳችሁ ላይ፣ በስራችሁ ላይ፣ በቤታችሁ ላይ፣ በህይወታችሁ ላይ እግዚአብሔር ከሰጣችሁ ዓላማ የተነሳ የትኛውም ጦርነት ዛሬ በጌታ በኢየሱስ ስም ተበተነ። ያመነ ሰው እስቲ ለእግዚአብሔር ክብር ይስጥ። ዋው ሃሌሉያ።